ሰላም የገኒሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? እኔ እህታችሁ ደህና ነኝ፣ እግዚአብሔር ይመስገን። በጣም ጠፍቻለሁ። አይ ነው ሎንግ ታይም በጣም የእውነት ተመልሼ መጥቻለሁ። እንግዲህ እንደ እግዚአብሔር ፍቃድ እንደማታሳፍሩኝ ደግሞ በጣም ሙሉ እምነት አለኝ። እናንተ ላይ ገብታችሁ ላይክ አርጉልኝ፣ እዩልኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ አበረታቱኝ እላለሁ። የምትወዱትን ተወዳጁን ድራማ ተከታታይ ሳቤላ እንግዲህ ይዤላችሁ መጥቻለሁ። እንደሚከተለው አቀርብላችኋለሁ። ተከታተሉ። ጠራ አድርጌ ለማውራት እንግዲህ እሞክራለሁ። ብዙ ነገር ተፈጥሯል። እንግዲህ ሳቤላ ሁላችሁም እየተከታተላችሁ ነው ብዬ አስባለሁ። ሳቤላ ታግታለች። ያገተቻት ደግሞ እንግዲህ ሰው ሳትሆን ዲና ራሷ ናት። ሁሉም እየተባበሩ ይገኛሉ የአብርሃምን ቤት ለመውሰድ። እንግዲህ ማርኮን ደግሞ የውሸት አራጣ አበዳሪ ቀጥሯል። እሱን ደግሞ ሁሉንም ነገር ልዩ የኔ ጀግና ደርሳበታለች። እዚህ ጋር ግን እኔ በቃ ተምቹ በጣም ነው የተመቸኝ። ሙልጭ እዚህ ጋር ለካ ሙልጭ ነው። ሙልጭ በጣም ነው የተመቸኝ። በቃ ወንድ ማለት ይሄ ነው። እንደዚህ ወንድ ሲሆን ወንድ ደስ ይላል። የእውነቴን ነው የምላችሁ። እና እሱ ሰውየውን ቪዲዮ ቀርጾ ያለውን ነገር ሁሉንም ነገር አናዞታል። ዲናም እንግዲህ አብርሃምን አሳምናው አራጣውን እንዲበደር አስማምታው የቤቱን ካርታ ሁሉንም ነገር አዘጋጃጅተው ይዞ ወጥተዋል። በሌላ በኩል ደግሞ ማርዳና ልዩ አንድ ላይ ናቸው። ያው ማርዳ እስካሁን አላወቀችም ነበረ ዲና እንዳገተቻት። አሁን እንዳጋጣሚ ሳታቅ ሙልጭ ጋራ ስታወራ ትሰማለች። እንግዲህ እንዴ ልጄን ያገተቻትን ሰው ታውቂያታለሽ ምናምን ብላ በጣም ትደነግጣለች። በመጨረሻም እንግዲህ እየተጨቃጨቁ ያለ ርብቃ ትደርስና አዎ ልጅሽን ያገተቻት ዲና ናት ብላ እውነቱን ትናግራታለች። ለሳቤላ ናት ማለት ነው፣ ለማርዳ። ማርዳን በጣም ትደነግጣለች፣ በጣም ትፎክራለች። ሄጅ ለአብርሃም እናገራለሁ፣ አብርሃም ማወቅ አለበት፣ እንዴት ነው ዝም የምትሉ ምናምን ብላ በጣም ትጣጣለች። ከዛ ልዩ ታስቆማታለች። እኛ መናገር ፈርተን አይደለም፣ ግን እሾውን በሾው ነው መሆን ያለበት። ልክ እነሱ እኛ ላይ ድራማ እየሰሩ እንዳለ እኛም ድራማ መስራት አለብን ትላለች። ያው ሰውየው ከማርኮን ጋር ብዙ ወንጀል እንዳሰሩ፣ ብዙ ሰዎችን እንደገደሉ፣ ብዙ ሰዎችን እንዳጭበረበሩ ብዙ ነገር ስለተናገረ ቪዲዮ ተቀርጿል። እንግዲህ ሙልጭ የኔ ጀግና ቪዲዮ ቀርጾታል። ጭም እንግዲህ ሰውየውን አሁን ትሄድና ማርኮንን ታገኘዋለ፣ እንደታገትክም ትነግረዋለ። ቦታ ቀይር ብለ እኛ የምናዘጋጅበትን ቦታ ትገናኛላችሁ ይላል። ማርኮንም እሺ ብሎ ለሰውዬ ተስማምቶ ማን ነው ያገተ ብሎም ሲጠይቃ ነበረ። ሰውዬ ግን ለመናገር ፈቃደኛ አልነበረም። እዚህ ጋር ቪዲዮ ስለተያዘበት እንግዲህ ቦታ እነ ሙልጭ ያዘጋጁበት ቦታ ሁሉም ይቀጣጠራሉ። ተያይዞም ወደዛ ይሄዳሉ። አብርሃምና ዲናም በሌላ በኩል ወደ ቦታው ይመጣሉ። ከሰውዬ ጋራም ይገናኛሉ። በሌላ በኩል ደግሞ የሳቤላ አጋች እንግዲህ ሳቤላ በጣም አንተ ክፉ ሰው ነህ ምናምን እያለች እንግዲህ በጣም እየወቀሰችው ይገኛል። ስትወቅሰው እንግዲህ ከዚህ በኋላ አንድ ነገር ትንፍሽ ይላሉ ብቲ ውርድ ከራሴ ብሎ እስካሁን ጥሩ የነበረላት በጣም ይቆጣታል። ያው እንደምታውቁት ባለፈው ክላስ ላይ እንዳያችሁት ሁላችሁም ማርኮን የአጋቹን ልጅ አግቶበት ነው ሳቤላን መልሶ እንዲያግታት ያስደረገው። ርብቃም እንግዲህ ሁሉም ነገር በጣም ግራ ገብቷታል። በጣም ደንግጣለች። ያለው ነገር ማርዳ መምጣቷ፣ አብርሃም አለማወቁ፣ የማርዳ መመለስ፣ ለአብርሃም አለመናገሯ፣ ሁሉም ነገር በቃ በጣም አስደብሯታል ምናምን። ያው ማርዳም እንግዲህ አስቆመቻት። እኔ የካንሰር ታማሚ ነኝ ምናምን እያለች እንግዲህ ሁሉንም ነገር ነግራት፣ ትንሽ ጊዜ ነው ያለኝ፣ ቀኔን ነው የምጠባበቀው፣ አብርሃም ይሄንን ካወቀ ይሞትብኛል ብዬ ነው እንኳን እንደዚህ መሆኔን ራሱ ሲያመኝ ራስ ምታት ሳመኝ በጣም ነው የሚጨነቅብኝ አብይ እያለች እንግዲህ ሁሉንም ነገር ታስረዳታለች። ርብቃን በጣም ትደነግጥና ያው ነገሩን ትተዋለች። በኩል ደግሞ እንግዲህ ሰዎቹ የማርኮን እቅድ እንግዲህ ሌላ ሰዎች ይቀጥርና አብርሃም ልክ ሰነዱን አስረክቦ ብሩን ተቀብሎ ከዲና ጋር ሲወጡ ማርኮን የራሱን ሰዎች ሽፍቶችን አዘጋጅቶ ብሩን እንዲቀሙት ማለት ነው። ስለዚህ በዚህ መሀል በአንድ ድንጋይ ሁለት ወፍ ማለት ነው። ብሩንም ወስደውበት የቤቱን ሰነድ ካርታ መውሰድ ነው የነሱ እቅድ። ያው ልጅቷ እነሱ ጋር ስላለች መጨረሻ ላይ ልጅቷን ይለቋታል ማለት ነው። ብራቸውም ሳይወሰድ ሁሉም ራሳቸው እቅድ ስላወጡ ማለት ነው። የራሱን ሰዎች አዘጋጅቷል። እንግዲህ ማርኮን ከሱ ጋር ያለችውን
ልጅ እንዳትነኳት እንዳትጎዳት በጭራሽ ምናምን ይላል። ያው ዲናን ማለቱ ነው። እነሱም አይጠራጠርም እሷን ዝም ብለን እሱን ብቻ ስንደበድቦ ምናምን ስሉት፣ ግን እንዳትጎዳት በትንሽ ነው በቃ ማስመሰል ነው ያለባችሁ፣ እሷ ላይ በጭራሽ እንድትጎዳት አልፈልግም እሷን ይላል ማርኮን እንግዲህ ሰዎቹም እንግዲህ ቆሞ እየጠበቁት ይገኛሉ። ማርኮንን እንግዲህ ዲናንና አብርሃምን እየጠበቁ ይገኛሉ ሽፍቶቹ በሌላ በኩል ደግሞ ልዩና ሙልጭ ያው የሙልጭ ጓደኛ ቡራ ሙልጭን በገንዘብ ምክንያት ክዶት ነበረ። ታጋጁ አራጣ አበዳሩ ሰውዬ እኔ 100,000 ብር ሰጠሃለሁ አስመልጠኝ ብሎት ነበረ። እሱም እሺ ብሎ ተስማምቶ ያው ፈሪ ነገርም ነው ሲያስመልጠው ሰውየው እያታለለው ነበረ። ከኋላ ስመታው ከኋላ ደግሞ ሙልጭ መጥቶ ሙልጭንም ስደበድበው ያኛ ደግሞ ከተመታበት ተነስቶ ሰውየውን ይመታል። እንደዛ ተካክደው ነበረ። ሰውየውም እሱ ነው የፈታኝ ብሎ ለሙልጭ ሁሉንም ነገር ሲነግረው ሙልጭ አንተ ከዚህ በኋላ ወንድሜ ጓደኛ አይደለህም ብሎ አባሮት ነበረ። ሙልጭ እንግዲህ ወደ እሱ ነበረ የሄዱት። የሆነ ሚሽን ልንሰጥህ ነው ምናምን ይሉታል። የፈለገ ይሁን ይሰራለሁ፣ ከወንድሜ ጋር ብቻ የሚያስታርቀኝ ይሁን እንጂ እኔ ወንድሜን ስላሳዘንኩት በጣም አዝኛለሁ ምናምን ብሎ ቡራ እንግዲህ ይናገራል። እዚህ ጋር ልዩም እንግዲህ ይሄ ሚሽን በጥንቃቄ ነው መሰራት ያለበት ትለዋለች። ያው ምን እንደሆነ አያወሩም እዚህ ጋር ዝም ብሎ በሳይለንት ነው ያለፉት። ምን እንደምሰራ እንግዲህ እዚህ ጋር ምንም የታወቀ ነገር የለም። ዲና እንግዲህ አብርሃምን እዛ ወደ ሰውዬ ሄዳለች። አገኘው አንተ ጅል እያለች በውስጧ ታወራለች። አብርሃም ደግሞ በጣም ተጠራጥሯታል። ለብቻዋ ስልክ ታወራለች። የሆነ ነገር ቆያቢ መጣው አባቴ መጣው እያለች ትወጣለች ትገባለች። ይሄ ትንሽ አጠራጥሮታል። ግን የእሱ ጥርጣሬ ምንም ነው ከምንም ነው። በቃ ይሄ ሁሉ ነገር ቤት ውስጥ ይሄ ሁሉ ድራማ እየተሰራ ሰው አንዴ እንኳን አይነቃም። አንዴ ማለት ነው። በነገራችን ላይ ማስተዋል ጥሩ ነው። አንዳንድ ጊዜ ምንድን ነው እየተደረገ ያለ፣ ምንድን ነው እየተከናወነ ያለ፣ ሰውን ዝም ብለ በደፈና ማመን የለብንም። የምሬን ነው የምላችሁ። እና እሱ ግን በቃ ምንም ነው የማይነቃ። ይሄ ሁሉ ማለት በጣም ረዥም ጊዜ ነው ሰው አንዴ እንኳን ይነቃል። እና በጣም የሚያናድደኝ ገጸ ባህሪ ነው ላችኋለሁ። የአብርሃም ገጸ ባህሪ ብቻ ሁሉም ያው የተሰጣቸውን ነው የሚጫወቱት። እና የዲና ክፋት ደግሞ ጥግ ነው። በቃ በስመ አብ ወወልድ ወመንፈስ ቅዱስ። ሰው እንዴት ነው በዚህ ልክ ግን ክፉ መሆን የሚችለው? የራሷን ልጅ ይዛ የሰውን ልጅ አግታ። በዛ ላይ ሁላችንም እንደምናውቀው ሳቢላ ታማሚ ናት። ያው ያኔ ዲና ስለመረዘቻት ኩላሊቷ ትታመማለች። እና እሱ ምናምን በጣም ላሳስባት ይገባ ነበረ። ልክ አንዳንድ ጊዜ ክፉ ስንሆን በመጠኑ ነው መሆን ያለበት እላችኋለሁ። ይኸውም እንግዲህ በሌላ በኩል ወረቀቱን ሰነዱን አመጣ የቤቱን ካርታ ይለዋል አብርሃም አዎ አምጥቻለሁ ብሎ ወስዶ ይሰጠዋል። ሰውየው ይቀበልና ያው ከተምቹ ጋር ያወራውን ቪዲዮ መቀረጹን ማርኮንን መካዱን ምናምን ወደ ኋላ መለስ ብሎ ያስታውሳል። እንግዲህ ያው ማርኮንን ቦታ እንቀይር ያለው ለነ ሙልጭ ቦታው እንድስማማቸው ከነሱ ጋር ስላወሩበት ነው ሁሉንም ነገር። እና እሱን ወደ ኋላ ተመልሶ ያስታውሳል። እሱን አስታውሶ ተመልሶ ደግሞ ብሩን በሻንጣ አንስቶ ለአብርሃም ይሰጠዋል። አብርሃምን ብሩን ከፍቶ ያያል። ዲናምና ሰውዬ እንግዲህ አይን ለአይን ይጠቃቀሳሉ። ያለው ነገር እንግዲህ ለአሁኑ እንደዚህ ነው እየሄደ ያለ። ዲና ግን በቃ በጣም ደስ ብሏታል። ጮቤ ረግጣለች። ከሷ ውጭ ሌላ ሰው የለም። አሁንም ደጋግማ አንተ ጅል፣ አንተ ማትረባ አገኘው እያለች እንግዲህ በጣም ትዝታለች። መጨረሻው እንግዲህ ሁላችንም ምን እንደሚሆን እናያለን። እንግዲህ ቀጣዩን ደግሞ በደንብ አድርጌ ስለቀቅ እሰራላችኋለሁ። በቃ እኔ ከዚህ ድራማ ብዙ ነገር መማር እንችላለን ብዬ አስባለሁ። የራሴን ሀሳብ አስተያየት መጨረሻ ላይ መስጠት ስለምወድ ነው። እና ብዙ ጊዜ ያው ሰዎችን መውደድ ማክበር ደግ መሆን እንዳለ ሆኖ ግን ሰዎችን በዛው ልክ መጠራጠር ግዴታ ነው ብዬ አስባለሁ። አብርሃም እንግዲህ ልዩና ርብቃ ባይኖሩ ይሄኔ ሟች ነው። እንግዲህ አንዳንድ ጊዜ ያው እግዚአብሔር መልካም ነው፣ ሰው ይጥልልናል ብዬ ነው የማስበው። ነ ሰው ላይ አድሮ ነው ሁላችንንም የምረዳን። እና በቃ ግን እሱ አንዴ እንኳን መንቃት ነበረበት። ልዩ ብዙ ጊዜ ብዙ ፍንጭት ሰጥተዋለች። ሙልጭ አፍ አውጥቶ አናግሮታል። በዚህ ሁሉ እንግዲህ ምንም አልነቃምና
ካለፉት ክፍል እንግዲህ ሁላችሁም እኔም በመሀል ስለጠፋሁባችሁ ስላልሰራሁላችሁ በጣም ይቅርታ ጠይቃለሁ። ቀጣይ ደግሞ እንግዲህ ሰራላችኋለሁ። ሁላችሁም የተማራችሁበትን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እግዚአብሔር ለሀገራችን በሰላም ያብቃን፣ እንደወጣን አያስቀረን፣ ከስደት መልስ ጥሩ እንጀራ ይስጠን፣ መጨረሻችንን ለሁላችንም ያሳምርልን እላለሁ። ሁላችሁም እህት ወንድሞቼ ሰላም ቆዩልኝ። ላይክ አድርጉልኝ።